ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያም ከመላው ኢትዮጵያ ተጀምሯል። ከኛ ጋር እንድትቆዩ በአክብሮት እንጋብዛችኋለን። ተመልካቾቻችን አሸናፊ እንዳለና ማህሌት ታደለ ዜናውን እንመራለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ወደብና የባህር በር የሉዓላዊነትና የደህንነት ጉዳይ በመሆኑ ለጥያቄው ስኬታማነት የጋራ ሀሳብ ሊኖር እንደሚገባ ተገለጸ። ኢትዮጵያ የኮፕ 32 ጉባኤ አዘጋጅ ሆና መመረጧ ለአየር ንብረት ለውጥ እያከናወነች ለምትገኘው እርምጃ እውቅና የሰጠ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የብሔር ብሔረሰቦች ቀን የሕዝቦች ህብረትና አንድነት እንዲጠናከር እድል የሚፈጥር ስለመሆኑ ተገለጸ። ከውጭ በሆንግ ኮንግ በደረሰው የእሳት አደጋ የሟቾች ቁጥር 44 መድረሱ ተሰማ። አብራችሁን ቆይታ ስታደርጉ ከዚህ ከዋናው ስቱዲዮ ከያዝናቸው ዘገባዎች በተጨማሪ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም አሉ። የውጭ ጉዳይ ሚኒስቴር ባለፉት 2 ሳምንታት የነበሩ ዲፕሎማሲያዊ ክንውኖችን አስመልክቶ መግለጫ ሰጥቷል። መግለጫውን የተከታተለው ደግሞ ባልደረባችን ሳምሶን በላይ ነው። ወደ በኋላ ተጨማሪ መረጃዎችን ያደርሰናል። ወደ አማራ ክልል ስንሻገር በክልሉ በምርት ዘመኑ የመኸር ሰብል አሰባሰብ የማስጀመሪያ መርሃ ግብር በምስራቅ ጎጃም ዞን ባሶ ሊበን ወረዳ ተካሂዷል። ራይል ፍሬው በዚህ ጉዳይ ላይ ተጨማሪ መረጃዎችን ታደርሰናለች። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ቃል በደቡብ ኢትዮጵያ ክልል ለአመራሮች ስልጠና ተሰጥቷል። ይህንን ስልጠና ደግሞ የተከታተለው ባልደረባችን ተመስገን ተስፋዬ ነው። እሱም ወደ በኋላ ተጨማሪ መረጃዎችን ያደርሰናል። በዜና ኢትዮጵያ የቢዝነስና የስፖርት ዘገባዎችም አሉ። ተመልካቾቻችን መቅደስ እንዳለና ደግነት መኩሪያው እየጠበቋችሁ ነው። እንዴት ውላችኋል ተመልካቾች። በዛሬው የዜና ኢትዮጵያ የቢዝነስ ሰዓታችን በተለይም የኢትዮጵያና ኔዘርላንድስን የዲፕሎማሲ አጋርነት በንግድና ኢንቨስትመንት መስኮች እድገት እየተመዘገበ መሆኑን የተመለከተ መረጃ እናደርሳችኋለን። ከዛ ባለፈ በተለይ በዲጂታል ኢኮኖሚ ዘርፍ የግል ተቋማትን ተሞክሮ የተመለከተም ዘገባም ይዘናል። ሌሎችንም የቢዝነስ መረጃዎች ጨምረን እንመለሳለን። አናስተለኝ እንደምናላችሁ ክቡራትና ክቡራን ተመልካቾቻችን ከዜና ኢትዮጵያ ከምንመለከታቸው የስፖርት ጉዳዮቻችን በዋናነት በሴካፋ ዞን የአፍሪካ ዋንጫ ማጣሪያ የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድን ምድቡን በበላይነት አጠናቋል። ኬንያን ትላንት አሸንፏል። የኢትዮጵያ ፕሪሚየር ሊግ ሲቢ ፕሪሚየር ሊግ ጨዋታዎችን እየተካሄዱ ይገኛሉ። ፋሲል ከነማ፣ ሲዳማ ቡናና ኢትዮጵያ ቡና ተጋጣሚዎቻቸውን አሸንፈዋል። በአውሮፓ ቻምፒዮንስ ሊግ አርሰናል ባየር ሙኒክን 3-1 አሸንፎ በውድድሩ 5ቱንም ጨዋታዎች ያሸነፈ ብቸኛው ክለብ ሆኗል። ሊቨርፑል በአንፊልድ አሁንም ተሸንፏል። እነዚህንና ሌሎችን ጉዳዮች ይዤ በኋላ ላይ እመለሳለሁ። ተመልካቾች አብራችሁን ከኛ ጋር እንድትቆዩ በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው ሪፖርተሮቻችን በቀጥታ መስመር ላይ ተገኝተው ተጨማሪ መረጃዎችን ወደሚሰጡባቸው ጉዳዮች ነው። ኢትዮጵያም የኮፕ 32 ጉባኤ አዘጋጅ ሆና መመረጧ ለአየር ንብረት ለውጥ እያከናወነች ለምትገኘው እርምጃ እውቅና የሰጠ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ባለፉት 2 ሳምንታት የነበሩ ዲፕሎማሲያዊ ክንውኖችን አስመልክቶ መግለጫ ሰጥቷል። መግለጫውን እየተከታተለ የሚገኘው ሪፖርተራችን ሳምሶን በላይ በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውለሃል? በ2 ሳምንታት ውስጥ የተከናወኑ ዲፕሎማሲያዊ ጉዳዮች ምን ናቸው? ከተከናወኑ ዲፕሎማሲያዊ ተግባራት አንጻርስ የተገኙ ውጤቶች ምን ይመስላሉ? በመግለጫው ምን ተነሳ? እሺ እጅግ አድርጌ አመሰግናለሁ። አሺ እንግዲህ ቀደም ሲል አንተም እንደገለጽከው የውጭ ጉዳይ ሚኒስቴር ባለፉት 2 ሳምንታት የነበሩ ዲፕሎማሲያዊ እንቅስቃሴዎች፣ ክንውኖች ምን ይመስላሉ በሚል እንግዲህ ሳምንታዊ መግለጫውን በዛሬው ዕለት ሰጥቷል። እንግዲህ በዚህ መግለጫው ላይ ያነሳቸው 6 ዋና ዋና ነጥቦች ናቸው። ያው የመጀመሪያው የኮፕ 32 ጉባኤን የተመለከተ፣ ሌላው የጂ 20 ጉባኤን የተመለከተ ነው። ሌላው የማሌዥያና የሲንጋፖር ጠቅላይ ሚኒስትሮች የኢትዮጵያ ጉብኝት፣ እንደዚሁም የሶስተኛው የኢጋድ ሽልማት የኤምባሲ ቁጥርንና የዜጋ ተኮር ዲፕሎማሲን የተመለከቱ ጉዳዮችን እንግዲህ በዛሬው ዕለት መግለጫ ሰጥቶባቸዋል። እንግዲህ መግለጫ ከሰጠባቸው ጉዳዮች መካከል ቀዳሚ የነበረው የኮፕ 32 ጉባኤን የተመለከተ ጉዳይ ነው። እንግዲህ የኮፕ 32 ጉባኤን አስመልክቶ ኢትዮጵያ በዚህ ዘርፍ
አረንጓዴ ከባቢን ከመፍጠር አንጻር ሰላማዊ አካባቢን ከመፍጠር አንጻር እንግዲህ በርካታ ስራ እያከናወነች እንደነበረ በመድረኩ ተገልጿል። ከዚህም መካከል የኤሌክትሪክ ተሽከርካሪዎችን የተለያዩ ድጋፎች ማበረታቻዎች ማድረግን በአረንጓዴ አሻራ መርሃ ግብር በጣም በርካታ ቢሊዮን ችግኞች መትከል መቻሏን ከዛ ባሻገር ደግሞ በተለያዩ እንቅስቃሴዎች ላይ የአረንጓዴ ልማትን ተግባራዊ በማድረግና ሌሎች መሰል ተግባራትን በማከናወን ረገድ እንግዲህ ከፍተኛ እንቅስቃሴ ለማድረጓ ይሄ እውቅና እንደ መስጠት የሚቆጠር መሆኑን እንግዲህ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በዚሁ ዕለት ገልጸዋል። ይህንንም ጉባኤ አስመልክቶ እንግዲህ ኢትዮጵያ ጉባኤውን በምታዘጋጅበት ጊዜ እጅግ በተሳለጠና በተሳካ ሁኔታ ለማዘጋጀት ቅድመ ዝግጅቶች እያከናወነች መሆኗል። ከዚህ ጋር በተገናኘም ኢትዮጵያ በርካታ ሀሳቦቿና ድምጾቿን የምታሰማበት ተደርጎ እንደሚከናወንም ነው እንግዲህ በመግለጫው እየተጠቀሰው። ከዚሁ ጋር በተገናኘ እንግዲህ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም የኮፕ 32 እንግዲህ ፕሬዝዳንት ሆነውም ተመርጠው እንቅስቃሴ መጀመሩም ነው የተገለጸው። እንግዲህ በሁለተኝነት ደግሞ የተነሳው ቡድን 20 ወይንም የጂ20 አባል ሀገራት ጉባኤ በደቡብ አፍሪካ የተከናወነውን ጉዳይ አስመልክቶ ነው። እንግዲህ በዚህ ጉዳይ ላይ በተነሱ በርካታ ጉዳዮች ላይ ኢትዮጵያ በርካታ ሀሳቦቿና ድምጾቿን ማሰማት የቻለችበትና ውጤታማ የነበረ ጉባኤ እንደነበረ ተገልጿል። ከዛም ጎን ለጎን ከዓለም ኢንተርናሽናል ሞኔታሪ ፈንድ ወይም ከዓለም ገንዘብ ድርጅት ጋር ከዓለም ባንክ ጋር ከአፍሪካ ልማት ባንክና ከሌሎች ሀገራት ጠቅላይ ሚኒስትርና መሪዎች ጋር የተሳለጠ የሆነ የጎንዮሽ ውይይት መደረጋቸውን በእነዚህም የቴክኖሎጂ ተኮር የሆኑ የግብርና፣ የጤና እንደዚሁም ደግሞ የስማርት ሲቲ ግንባታና ሌሎች መሰል ጉዳዮች ላይ በጋራ ለመስራት የሚያስችል ስምምነት መደረጉን ነው እንግዲህ በዕለቱ የተገለጸው። እንግዲህ ከዛ ባሻገር ደግሞ በዕለቱ ከተነሱ ጉዳዮች መካከል ኤምባሲ ቁጥርን በተመለከተ ነው። ኢትዮጵያ ከቅርብ ጊዜ ወዲህ እያከናወነች ባለችው ጠንካራ የሆነ የውጭ ግንኙነት እንቅስቃሴዋ በርካታ ኤምባሲዎች በአዲስ አበባ እየተከፈቱ መሆናቸው ተገልጿል። እንግዲህ እነዚህ ኤምባሲዎችም ከመከፈታቸው ጋር ተያይዞ ኢትዮጵያ ለዓለም ተደራሽበት የምትሆንበት የበርካታ ሀገራት መቀመጫ ከመሆኑ አንጻር የአፍሪካ መዲና የሚባለውን በተግባር የሚያሳይ ነጥብ እንደሆነም ተገልጿል። እንግዲህ ከነዚህ መካከል የነ ስሎቫኒያ፣ ኮሎምቢያ፣ ስሎቫኪያ፣ ማሌዥያ፣ ሲንጋፖር፣ ሄይቲ ኤምባሲዎቻቸውን እንግዲህ በአዲስ አበባ ለመክፈት ፍቃደኛ ሆነው ከነዚህ መካከልም ከጥቂት ጊዜያት በፊት ኤምባሲዎቻቸውን የከፈቱ ሀገራትም መኖራቸውን እንግዲህ በዚሁ መድረክ ላይ ተነስቷል። ሌላው ደግሞ የዜጋ ተኮር ዲፕሎማሲን የተመለከተ እንቅስቃሴ ነው። እንግዲህ ከመስከረም ወር ጀምሮ በሳውዲ የሚገኙ ወደ 22955 የሚሆኑ ዜጎችን ወይንም ወደ 23000 ገደማ የሚጠጉ ዜጎችን ወደ ኢትዮጵያ መመለስ መቻሉ ተገልጿል። በአጠቃላይ ከባለፉት 4 ዓመታት ጀምሮ ደግሞ ባሉት እንቅስቃሴዎች በዜጋ ተኮር ስራዎች ከ500 ሺህ በላይ ዜጎች እንግዲህ ወደ ሀገራቸው እንዲመለሱ መደረጉን ተገልጿል። እንግዲህ ሌሎች ተጨማሪ መረጃዎችም አሉ። በቀጣዩ ሰዓት ወጃችን ተመልሰን የምንገናኝ ነው የሚሆነው። አሽዬ ሳምሶን፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። በአማራ ክልል በመኸር ሰብል ከተሸፈነው ከ5 ሚሊዮን ሄክታር በላይ መሬት ውስጥ 2.3 ሚሊዮን ሄክታር ሰብል ኮምባይነርና ሌሎች ዘመናዊ ቴክኖሎጂዎችን በመጠቀም መሰብሰብ መቻሉን የክልሉ ግብርና ቢሮ አስታወቀ። በምርት ዘመኑ የመኸር ሰብል አሰባሰብ የማስጀመሪያ መርሃ ግብር በምስራቅ ጎጃም ዞን ባሶ ሊበን ወረዳ የተካሄደ ሲሆን በዚህ ዓመት በክልሉ ከ187 ሚሊዮን ኩንታል በላይ ምርት እንደሚጠበቅም ተገልጿል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ራሄል ፍሬውናት በቀጥታ መስመራችን ላይ ትገኛለች። ራሄል እንደምን ቆይተሻል? በአማራ ክልል የመኸር ሰብል አሰባሰቡ ጅማሮው ምን ይመስላል? እንዲሁ ደግሞ በቴክኖሎጂ በመታገዝ እየተደረገ ያለው ስራም ምን እንደሚመስል ንገሪንና አርሶ አደሮች በዚህ ላይ ያላቸው ሀሳብ ምንድን ነው? እሱንም ጨምረሽ ንገሪን። ግናለው ማህሌት እንግዲህ በአማራ ክልል በዚህ የ2017-18 የምርት ዘመን 5.5 ሚሊዮን ሄክታር መሬት በልዩ ልዩ ሰብሎች መሸፈኑ ይታወቃል። በተለይ ደግሞ ጤፍ፣ ስንዴ፣ በቆሎና ማሾ የመሳሰሉ ደግሞ በርከት ያለ ሽፋን ያላቸው ሰብሎች ጭምር በዚህ ዓመት ሽፋን አግኝተዋል ማለት ነው፣ ተዘርተዋል። ከዚህም 187 ሚሊዮን ኩንታል ምርት ይጠበቃል በክልሉ። ይህንን ሰፊ ምርት ከሚያመርቱ መካከል የሆነው ምስራቅ ጎጃም ዞን ደግሞ ሰፊ የሆነ የስንዴ እንዲሁም የጤፍ ምርት ያለበት አካባቢ ነው።
ሰብል አሰባሰብ በዘመናዊ ቴክኖሎጂ በተለይ በምስራቅ ጎጃም ዞን ባሶ ሊበን ወረዳ ልምጭም ቀበሌ ተካሂዷል። ይሄ ቀበሌ በየዓመቱ የስንዴና የጤፍ ማሳዎችን በትራክተር በመዝራት እንዲሁም ደግሞ በኮምባይነር በመሰብሰብ የግብርናን ቴክኖሎጂ በመጠቀም በስፋት የሚታወቅ አካባቢ ነው። በዘንድሮ የምርት ዘመንም ሰፊ የሆነ የጤፍ ብሎም የስንዴ ምርት የተገኘበት አካባቢ ነው። በአጠቃላይ በምስራቅ ጎጃም ዞን 640 ሺህ በላይ ሄክታር መሬት በልዩ ልዩ ሰብል ተሸፍኗል። ከዚህም 25 ሚሊዮን ኩንታል ምርት ይጠበቃል። አሁን ደግሞ ይህንን ምርት ጤናማ በሆነ መልኩ ወደ አርሶ አደሩ ጎተራ እንዲገባ እንዲሁም ከብክነት በተጠበቀ መልኩ ወደ ጎተራ እንዲገባ ከ24 በላይ ኮምባይነሮች በዚህ በምርት መሰብሰብ መርሃ ግብሩ ተሳትፈዋል ማለት ነው። በአጠቃላይ የምርት ዘመኑን የሰብል አሰባሰብ ማስጀመሪያ መርሃ ግብር በልምጭም ቀበሌ ተካሂዷል። አርሶ አደሮች በዚህ አካባቢ በተለይ የተለመደ የቴክኖሎጂ አጠቃቀም ያላቸው መሆኑን ነው ያነሱት። ከዚህም ባለፈ ጉልበታቸውን በመቆጠብ ምርትን ደግሞ ያለምንም ብክነት በአንድ ቀን ወደ ጎተራቸው ማስገባት መቻላቸው የግብርና ቴክኖሎጂ ምን ያህል ለምርታማነት ፋይዳ እንዳለው የተገነዘቡ መሆኑን አንስተዋል። ለዚህም በየዓመቱ በትራክተር በመዝራትና በኮምባይነር በመሰብሰብ ልምዳቸው ለሌሎች የሚካፈልበት ደረጃ መድረሱን ነው ያነሱት። በአጠቃላይ በዚህ የልምጭም ቀበሌ የስንዴ ሰብል በክላስተር ወይም በኩታ ገጠም የተዘራ በመሆኑ በአንድ ቀን የተዘራ ሰብል በአንድ ቀን በኮምባይነር እየተሰበሰበ ነው በዚህ በማስጀመሪያ መርሃ ግብሩ ማለት ነው። በአጠቃላይ በክልሉ ኮምባይነርና ሌሎች በእጅና በአነስተኛ ቴክኖሎጂዎች ጭምር በመጠቀም የሰብል ስብሰባ እየተከናወነ ነው የሚገኘው። በአጠቃላይ በኩታ ገጠም በመዝራት በኩል 2.7 ሚሊዮን ሄክታር መሬት ነው የተሸፈነው። እስካሁን ይህንን በውጤታማነት በመሰብሰብ በኩልም ውጤት እንደተገኘበት ነው። በተለይ በአሁኑ ወቅት 2.3 ሚሊዮን ሄክታር መሬት በመሰብሰብ መቻሉ ተገልጿል። ይህም ምርትን ከብክነት በሚከላከል መልኩ እየተሰበሰበ ስለመሆኑ ማሳያ መሆኑን ነው የክልሉ ግብርና ቢሮ የገለጸው። ሌሎች መረጃዎችን በሌሎች የዜና ሰዓቶች ይዤ እመለሳለሁ። አመሰግናለሁ። እኛም እናመሰግናለን ራሄል። መልካም ቀን። ሀገራዊ የልማት ግቦችን ትርጉም ባለው ሁኔታ ለመተግበር የአስተሳሰብና የተግባር አንድነትን ፈጥሮ መስራት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ርዕሰ መስተዳድሩ ይህን ያሉት በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ቃል በደቡብ ኢትዮጵያ ክልል አመራሮች እየተሰጠ ባለው ስልጠና ላይ የማጠቃለያ መልእክት ባስተላለፉበት ወቅት ነው። መድረኩን የተከታተለው ሪፖርተራችን ተመስገን ተስፋዬ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ተመስገን እንደምን ውለሃል? ሀገራዊ ግቦችን ለማሳካት ከአመራሩ ምን ይጠበቃል? ሌሎች የተላለፉ መልእክቶችስ ምንድናቸው? የሚለው መረጃ አድርሰን። አመሰግናለሁ አሸናፊ። ላለፉት 9 ተከታታይ ቀናት በወላይታ ሶዶ ማዕከል በደቡብ ኢትዮጵያ ክልል ደረጃ ለአመራሮች ሲሰጥ የቆየውን ስልጠና ለተከታታይ ቀናት ሲከታተሉ ቆይተው በዛሬው ዕለት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ በተገኙበት የማጠቃለያ መርሃ ግብር እየተካሄደ ይገኛል። በዋናነት በመድረኩ ከዚህ ቀደም ተይዞ የነበሩ ዋና ዋና ግቦች መሳካት መቻላቸውን ርዕሰ መስተዳድሩ ባስተላለፉት መልእክት ተናግረዋል። አንደኛውና ዋነኛው ከተሳኩ ግቦች መካከል የተግባርና የአስተሳሰብ አንድነትን ከመፍጠር አኳያ ቀድሞ ስልጠናው ከመጀመሩ በፊት የተያዘውን ግብ ማሳካት መቻሉን በመድረኩ አንስቷል። ይህንም ተከትሎ በቀጣይ ጊዜያቶች እንደ ሀገር የተያዙ ውጥኖችን ተግባራዊ ከማድረግ ወደ ስኬት ከመቀየር አኳያ በሚተገበሩ ስራዎች ላይ የጋራ የሆነ አመለካከት የጋራ የሆነ አረዳድ ኖሮ ወደ ተግባር አመራሩ እንዲገባ የሚያስችል ስንቅ ሆኖ መገኘቱንም ነው አያይዘው የተናገሩት። ሁለተኛው ከተሳኩ ነጥቦች መካከል አንዱ ብለው የጠቀሱት አመራሩ ሁለገብ አይነት እውቀትና ክህሎት ኖሮት እንዲሰራ ከዚህ ቀደም ስልጠናው ከመጀመሩ በፊት ታቅዶ እንደነበረ አስምረው አንስተዋል። ይህንን አሁን ባለንበት ነባራዊ ሁኔታ ከ9 ቀናት ስልጠና በኋላ ስንመለከት አመራሩን ይህንን የማስታጠቁ ስራ ውጤታማ መሆን መቻሉን በቆይታው መገምገም መቻላቸውን ነው አያይዘው የገለጹት። በተጨማሪም ደግሞ አሁናዊ የህዝብ ጥያቄና ነባራዊ ሁኔታዎችን ከግንዛቤ ውስጥ በማስገባት የህዝብ ጥያቄን መመለስ ወደሚያስችል ቁመና አመራሮቹ መምጣት መቻላቸውን ነው አያይዘው የገለጹት። ቀጥሎ በሚነሱ የህዝብ ጥያቄዎችን የመመለሱ ስራ ሂደት ላይ አሁን የተሰጣቸው ስልጠና በሚገባ መልኩ ስንቅ እንደሚሆናቸው አያይዘው አመልክተዋል። ይህ ብቻ አይደለም። በቀጣይ ጊዜያቶች
ደግሞ ወደ የአካባቢያቸው ሲመለሱ ምን ይጠበቅባቸዋል የሚሉ ጉዳዮችንም አስምረው ርዕሰ መስተዳድሩ በመድረኩ ማጠቃለያ ላይ አንስቷል። በተለይም የህዝብ ጥያቄ መፍታቱ ጉዳይ ከተግባሮች አፈጻጸም አንጻር ሲታይ ጠንካራ የፖለቲካ ፓርቲን ከመገንባቱ ስራ ጋር ተያይዞ የሚነሳ ስለሆነ ይህንን በማስፈጸሙ ሂደት መንግስትም ፓርቲም የሚሰራቸው ስራዎች ተጠናክሮ እንደሚቀጥሉ አንስተዋል። ይህንን ለማሳካት ታዲያ አሁን ስልጠና የወሰዱ እነኛ አመራሮች ትልቅ የቤት ስራ ይጠበቅባቸዋል ሲሉ ነው መልእክታቸውን ያስተላለፉት። ሌላው የማይነጥፍ የህዝብ ሀብት አለ። ይህንን ሀብት ከመጠቀም አኳያ ወደ የአካባቢያቸው ሲመለሱ በአግባቡ ተጠቅሞ ለልማቶች ይህንን ሀብት ማዋሉ ላይ ከስልጠናውን ከወሰዱ አመራሮች ብዙ ኃላፊነት ይጠበቃል ሲሉ ነው መልእክታቸውን ያስተላለፉት። ይህንን መነሻ ማድረግ እንግዲህ የዓለም ተለዋዋጭ ነባራዊ ሁኔታንም ከግምት ውስጥ ማስገባት እንዳለባቸው አያይዞ ገልጿል። በተለይም በዓለም ያሉ ነባራዊ ሁኔታዎች ከቀን ወደ ቀን የሚለዋወጡ የሚቀያየሩ ከመሆናቸው አንጻር ይህንን ከግንዛቤ ውስጥ ያስገባ እውቀትና ክህሎት ኖሯቸው ስራቸውን መተግበር ኃላፊነታቸውን መወጣት አለባቸው ሲሉ መልእክታቸውን አስተላልፈዋል። ይህ በቀጣይ ወደ የአካባቢያቸው ሲመለሱ የሚተገብሩት ስራ ሲሆን አንዳንድ በስልጠናው የተካፈሉ አካላትንም ደግሞ በቆይታቸው ምን አገኙ የሚሉ አስተያየቶችንም ጠይቀን ነበር። በዚህን ወቅት በሰጡን ምላሽ በተለይ ሀገራዊ ውጥኖችን ለማሳካት በሚደረገው ጥረት ውስጥ የ9 ቀኑ ስልጠና በሚገባ ስንቅ የሰጣቸው ባላቸው እውቀት ላይ ተጨማሪ ነገር አግኝተው እንዲወጡ ያደረገ አቅም የፈጠረ ስልጠና መሆኑን ገልጸዋል። ቀደም ሲል ርዕሰ መስተዳድሩ ባስተላለፉት መልእክትን መነሻ ወደ የአካባቢያቸው ሲመለሱ ለተግባራዊነቱ ዝግጁ መሆናቸውን የጠቀሱት። በመጨረሻም በጠቅላይ ሚኒስትር ዶክተር አብይ አህመድ በምስልና በድምጽ የተዘጋጀ ማጠቃለያ መልእክትም እነኛ አመራሮች እንዲከታተሉ ተደርጓል። ለአሁን ያለኝ መረጃ ይህንን ይመስላል። ተመስገን፣ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ወደ ዝርዝር ዘገባዎቻችን ደግሞ እናልፋለን። የቤኒሻንጉል ጉሙዝ ክልል ከፍተኛና መካከለኛ አመራሮች በክልሉ እየተከናወኑ ያሉ የልማት ስራዎች ተስፋ ሰጪ መሆናቸውን ተናገሩ። በመደመር መንግስት እይታ የዘርፎች እምርታ በሚል መሪ ሀሳብ ስልጠና ሲወስዱ የቆዩት አመራሮቹ በክልሉ የተከናወኑ የልማት ስራዎችን ጎብኝተዋል። ጀማል አህመድ አስተያየቶቻቸውን አሰባስቧል፣ እንደሚከተለው ይቀርባል። በዚህ ስልጠና ሁሉም ነገር በቃ ክልላችን በተለይ በአሶሳ ከተማ ላይ እየተሰሩ ያሉ መሰረተ ልማቶች እየተሰሩ ያሉ ስራዎች ተኮር የሆኑ ስራዎች አሁን ያየንበት ሁኔታ ነው ያለው። ወሰድናቸው 4 ስልጠናዎች በተለይ በግብርና ዙሪያ በኩል ላይ የሚሰሩ በርካታ ስራዎች ላይ በተግባር ያው እዚህ መጥተን ለማየት ችለናል። እዛ የሰለጠነውን በሰነድ የወሰድነውን እዚህ ደግሞ ስንወርድ በደንብ ስንጎበኘው ደግሞ ጥሩ ነገሮች ዘመናዊ የሆኑ የሙዝና የተለያዩ እነዚህ ኢኮኖሚ ሰጪ አትክልቶችን ያየንበት ሂደት ነው ያለውና በጣም ደስ የሚል ስልጠናና ደስ የሚል ጉብኝት እንዳየን ነው የተገነዘብኩት። የግብርና ትራንስፎርሜሽን ለማሳካት ለማጠናከር የገጠር ግብርና ለማጠናከር ብዙ ስራዎች የተጀመሩበት ሁኔታ ነው ያየን። እንደገና ብዙ ከተሞችን ፕላን በጣም የታደሰበት ሁኔታ እዚህም ደግሞ ሙዚየም ላይ አሁን ከውስጡ ምን እንዳለ እሱንም ያየንበት ሁኔታ ይሄን ሁሉ በቲዮሪ በስልጠናው ላይ በቲዮሪ ነው ስናይ የነበረ። ብዙ ነገር ክልላችን ላይ ብዙ ነገር እንደተሰሩና ክልላችን ላይ ደግሞ ከዚህ በኋላ በተለይ አመራሩ አሁን በወሰድነው ስልጠና ከዚህ በላይ መሄድ እንዳለብን ብዙ ስልጠና የወሰድንበት ነው ያለውና በጣም አሪፍ ነገር ነው ያየነው። ከስልጠና በኋላ ደግሞ ብዙ ነገር እንደሚጠበቅብን በሰጠነው ልክ ማህበረሰቡ ጋር እንደምናደርስ ነው ሙሉ አቅም ፈጥረናል ብዬ ነው ማስበው። በእንደዚህ አይነት ያየንባችሁ ከወሰድናችሁ ስልጠና አርዕስቶች እና እዚህ ያየናችሁ ደግሞ በተግባር ጎን ለጎን እንደዚሁም በተመሳሳይ ስራ በተግባር መስራት ያስፈልጋልና ይሄ አመራር በቁርጠኝነት እና በዋናነት ይሄ ወስደን የተሻለ ስራ መስራትን ማምጣት ማስመዝገብ እንችላለን የሚል እምነት ነው ያለኝ። ወደብና የባህር በር የሉዓላዊነትና የደህንነት ጉዳይ በመሆኑ ለጥያቄው ስኬታማነት የጋራ ሀሳብ ሊኖር እንደሚገባ ተገለጸ። ጥያቄው የኢትዮጵያ ሉዓላዊነት ማረጋገጥ በመሆኑ የጋራ መግባባት መፍጠር ይገባል ተብሏል። ተስፋዬ ጫኔ ተጨማሪ አዘጋጅቷል። ኢትዮጵያ የታሪኳና ስልጣኔዋ እርሻዋ ከነበረው ቀይ ባህር ተነጥላና ከ60 ኪሎ ሜትር በታች ቅርብ ርቀት ላይ ሆና የበይ ተመልካችነትን ተፈርዶባት ቆይታለች። ይህ 3 አስርት ዓመታትን የተሻገረው የወደብ ሸቀጥ ነው እሳቤ አክትሞለት የትውልዱ ጥያቄ ከሆነ ታዲያ ተነባበተ። 12 በመቶ የዓለም ንግድ ዝውውር ቀይ ባህር ላይ ይንቀሳቀሳል። 80 በመቶ የአረቡ ዓለም ነዳጅ መንቀሳቀሻም ይኸው ጭምር ስለመሆኑ ይገለጻል። 30 በመቶ የሚሆኑ የዓለም መርከቦችም ቀይ ባህርን እንዳሳ ያልፋሉ። ከዚህ ደግሞ 12 በመቶ የዓለም ንግድ ይንቀሳቀስበታል። በእነዚህና ተመሳሳይ ጉዳዮች ላይ የመከረው ኢቲቪ ዳጉ ታዲያ $1 ትሪሊዮን ገደማ ዋጋ ያለው የንግድ እንቅስቃሴ በቀይ ባህር ላይ የሚከናወን መሆኑን ማጣቀስ
ወደ ወደብና ቀይ ባህር መመለስ ወደብ ሸቀጥነት ያለፈ ትርጉም እንዳለው ማሳያ ስለመሆኑም ተነስቶበታል። ወደብ አልባ መሆን ከውጭ ሀገር ወደ ውስጥ የሚገቡና በሌሎች ይሁንታ የሚገቡ የኢትዮጵያ የኢኮኖሚ ሴክተሮች ማንኛውም ሂደት ኢምፖርት የሚደረገው ማንኛውም እቃ ሰኪውርድ አይደለም፣ ለሌሎች የተጋለጠ ነው። ስለዚህ ተጋላጭነታችን በጣም የከፋ ነው። ከዛም አንጻር የኢኮኖሚ ሉዓላዊነታችንን ለማስከበር ምን ያስፈልገናል ካልን ወደብ ያስፈልገናል። ፕላስ ደግሞ በዛ አካባቢ የሚንቀሳቀስ የራሳችን ኃይል ያስፈልገናል፣ የባህር ኃይል ያስፈልገናል። ይህ ሁሉ ነው ከግምት መግባት ያለበት። በአመት የሚከፈለው $2 ቢሊዮን የወደብ ኪራይ ታዲያ ህዳሴ ግድብን የመሳሰሉ ግዙፍ የሰንደቅ ዓላማ ፕሮጀክቶችን እውን ለማድረግ ከመጥቀሙም ባለፈ በርካታ የስራ ዕድሎችን መፍጠር እንደሚያስችሉ ነው የተገለጸው። እኔ በምኖርበት ደቡብ አፍሪካ 8 የባህር በር አላት። በዚህም ምክንያት በዚህ 2025 ላይ $426 ቢሊዮን አትራፊ ሆናለች። በአፍሪካ ደግሞ በጂዲፒ አንደኛ ናት። ፎሬን ከረንሲያችንን በጣም እየጎዳው ያለው አንዱ ይሄ ነው። ለጅቡቲ የምንከፍለው ለሌሎች የፖርት ባለቤቶች የምንከፍለው የፎሬን ከረንሲ በጣም ከፍተኛ በመሆኑ የኢትዮጵያን ብሔራዊ ባንክ ያራቁትብናል። ይሄም ሌላው ችግራችን ነው፣ የባህር ወደብ ማጣታችን። ሌላው የባህር ወደብ ቢኖረን ኑሮ፣ የባህር በር ቢኖረን ኑሮ፣ መናፈሻ ቢኖረን ኑሮ፣ መተናፈሻ ቢኖር ኑሮ ብዙ ስራ አጦችን መቀነስ እንችል ነበረ። ኢትዮጵያ እንደ ሀገር ኢኮኖሚዋ በጣም ዳይቨርሲፋይ ይሆን ነበር፣ ያድግላት ነበረ። ያም ማድረግ አልቻልንም። እነዚህ ሁሉ አጠቃላይ የመጡት ለምንድን ነው? በፖለቲካዊ ሴራ የመጣ የባህር ወደብ ማጣት ይህን ሁሉ ዋጋ እንድንከፍል አድርጎናል ባይነኝ። በሌላ በኩል ደግሞ በሀገሪቱ የሚከሰተው ሀብትን ወደ ሌላ ሀገር የማሸሽ ወንጀል ከዚሁ ከወደብ አልባነት ጋር የሚገናኝና ለጉዳዩ ከባድ ሉዓላዊነት ፈተና ስለመሆኑም ተጠቁሟል። የሀብት ማሸሽ ነው፣ ቀላል አይደለም። ስለማናጠናው እንጂ በትልቅ በነጋዴዎቻችንም ውጪ በሚኖሩ አንዳንዴ ደፈር ብሎ መናገር ጥሩ ነው። ተመልካች ይፍረደን። እንዴት የሀገር ሀብት እንዴት እንደሚሸሽ በዛ ሀገር ሉዓላዊ ነን ብለን ኢኮኖሚ ማደግ ዘበት ነው የሚሆነው ማለት ነው። አጠቃላይ አንድ ሰው ኢትዮጵያ ውስጥ ትንሽ ሀብት ካፈራ እዚህ ለኑሮ ስለማመች እንደምንም በዛም ብሎ ምክንያቱም ኮስታል ኤሪያው ተይዟል። እኛን የሚጎዱ ሰዎች የሚሸሸውን ሀብት እንደ ልብ ማስወጣት ይችላሉ ማለት ነው። መቆጣጠር አንችልም ማለት ነው። የሀገር ሀብት ይሸሻል። ኢቭን ያፈራ ነው እንኳን ሀብት ይሸሽብናል ማለት ነው። ይሄም አንዱ ኢኮኖሚውን የሚያደቀው ነው። በ30 ዓመት በቂ ልምድ አለን ከዚህ ማጥናት አለመቻላችን ነው። የወደብና የባህር በር ጉዳይን ብሔራዊ አጀንዳ አድርጎ መስራት የዚህ ትውልድ ኃላፊነት ስለመሆኑም በውይይቱ ላይ ተጠቁሟል። ከዚሁ ጋር በተገናኘ የኢትዮጵያውያን የዓመታት ቁጭት በሆነው በባህር በር ጉዳይ በመንግስት የተጀመረው ጥረት በዜጎች ተሳትፎ ይበልጥ ሊጠናከር እንደሚገባ የኢትዮጵያ ቴሌቪዥን ያነጋገራቸው የአርባ ምንጭ ከተማ ነዋሪዎች ተናግረዋል። እንደ ሕዝብ በአንድነት በመቆም የዜግነት ኃላፊነትን ለመወጣት መዘጋጀታቸውንም እንዲሁ ተናግረዋል። አስተያየቶቻቸውን ሚካኤል ገዙ አሰባስቧል። በታሪክም ብዙ የምንነገርልን ነገር አለ። ከስዊዝ ካናል ጀምሮ በቀይ ባህር ሰንሰለት ተከትሎ ያለውን የኢትዮጵያ የግብይት የቀድሞ ታሪክ እስከ አረቡ እስከ ምስራቅ ድረስ ባለው ላይ ያለውን የገበያ ታሪክ ስንመለከት የውሃ መጠቀም ታሪካችን በማህበረሰቡ ዘላቂ ኢኮኖሚ ላይ ይደር የሚባል ጉዳይ ስላልሆነ አሁን ታሪክን እውን የምናደርግበት ምዕራፍ ላይ ደርሰናል የሚል እምነት አለኝ። አንድ ሀገር ያለ ባህር በር መግባትም መውጣትም አትችልም። የነበራትን የባህር በር ኢትዮጵያ ባልተገባ መንገድ በታሪክ እንዳጣች እናውቃለን። ይህንን ግን የአሁኑ ትውልድ በዚህ ሰዓት ይሄ ታሪክ እንዲቀለበስ የፊታዊ የጋራ ተጠቃሚነት እንዲረጋገጥ የጀመረው በጣም ደስ የሚልና ይበል የሚያሰኝ ጉዳይ ነው። እንደ ሀገር እንደ አንድ ትልቅ ታሪክ እንዳላት ሀገር የምናጣቸው ብዙ ነገሮች ስላሉን ይሄ እንደ ኢትዮጵያ እንደ አንድ ዜጋ በጣም ብዙ ቁጭቶችን የሚፈጥር ነው። ኢትዮጵያ አሁን ባለችበት የእድገት ደረጃ የባህር በር ቢኖራት ከሌሎች ካደጉ ሀገራት ተርታ የሚያሰልፋት ትልቅ አቅም ነው እና ኢትዮጵያ ይህንን የህልውና ጉዳይ ብላ በቀይ መስመር አስመራ የምትንቀሳቀሰውን የባህር በር ጉዳይ እንደ አንድ ኢትዮጵያዊ ዜጋ እኔም የባህር በር ጉዳይ መንግስት በያዘው ልክ አጽንኦት ሰጥቶ እንዲያስፈጽመው እኔ ድጋፌ ነው። መንግስት አሁን የያዘው አቅጣጫ በተለይ ህጋዊ እና ዓለም አቀፋዊ ይዘትም ያለው ስለሆነ ዓለም አቀፍ ህግ በሚደነግገው መሰረት የባህር በር ጥያቄ ማንሳቱን ተገቢ ነው የምነገር አለኝና ይሄን ማግኘት ብንችል ትልቁ ድል ነው ብሎ መውሰድ ይቻላል እንደ ሀገር ማለት ነው።
የብሔር ብሔረሰቦች ቀን የህዝቦች ህብረትና አንድነት እንዲጠናከር እድል የሚፈጥር ስለመሆኑ ተገለጸ። 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን ዴሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በጅግጅጋ በድምቀት ተከብሯል። የሶማሌ ክልል አፈ ጉባኤ አያን አብዲ በዓሉን ስናከብር ህብረ ብሔራዊ አንድነትን በማጠናከር ሊሆን ይገባል ብለዋል። የብሔር ብሔረሰቦች ቀን በየዓመቱ መከበሩም ህብረ ብሔራዊ አንድነትን በማጎልበት የህዝቦችን አንድነት የሚያጠናክር ስለመሆኑ አፈ ጉባኤዋ ተናግረዋል። የሶማሌ ክልል ምክትል ርዕሰ መስተዳድር ኢብራሂም ኡስማን የብሔር ብሔረሰቦች ቀን የራሳቸውን መግለጫ በባህልና ወግ ያላቸው ህዝቦች በአንድነት የሚያከብሩት በዓል ስለመሆኑ ተናግረዋል። በመሆኑም በዓሉ የአብሮነት ሴቶች ይበልጥ ጠንክረው በህዝቦች መፈቃቀድና እኩልነት ላይ የተመሰረተ ሀገራዊ አንድነት ስር እንዲሰድ ግብዓት በሚሆን መልኩ መከበር እንዳለበትም መልእክታቸውን አስተላልፈዋል። በዓሉ ህብረ ብሔራዊ ወንድማማችነት እንዲጠናከርና የእርስ በርስ ትውውቅ እንዲዳብር እድል እንደሚፈጥርም አንስተዋል። በበዓሉ ላይ የሀረሪ ክልልና የአዲስ አበባ አስተዳደር ምክር ቤት አፈ ጉባኤዎችን ጨምሮ የተለያዩ የህብረተሰብ ክፍል ተወካዮች ተሳትፈዋል። ተመልካቾች ዜና ኢትዮጵያን እየተከታተላችሁ ነው። አሁን ወደ ውጭ አጫጭር ዘገባዎቻችን ነው የምናልፈው። በሆንግ ኮንግ የእሳት አደጋ የሟቾች ቁጥር 44 መድረሱ ተገለጸ። የሟቾች ቁጥር 44 ሲደርስ 279 ሰዎች ግን እስካሁን የደረሱበት አልታወቀም ሲል የከተማዋ ባለስልጣን አስታውቋል። በሆንግ ኮንግ ታይፖ ወረዳ የመኖሪያ ህንፃዎች ላይ የተከሰተው እሳት አደጋ በፍጥነት በመላ ከተማዋ ተዛምቷል። እሳቱ በህንፃዎቹ ውጫዊ ክፍል ላይ በተገጠመ ተቀጣጣይ ቀርከሃ ምክንያት በፍጥነት ሊዛመት ችሏል ተብሏል። የእሳት አደጋ ሰራተኞች ነፍስ የማዳን ስራቸውን አጠናክረው የቀጠሉ ሲሆን እስካሁን የ37 ዓመት አንድ የእሳት አደጋ ሰራተኛ በስራ ላይ ያለ ህይወቱ ስለማለፉ ተገልጿል። የእሳት አደጋውን የሚያሳዩ የሚለቀቁ ተንቀሳቃሽ ምስሎች የአደጋውን ከባድነት ያረጋገጡ መሆናቸውም እየተገለጸ ነው። አደጋውን ተከትሎ ሀገራት ሀዘናቸውን እየገለጹ ሲሆን አሜሪካና እንግሊዝ ቀዳሚዎቹ ስለመሆናቸው የዘገበው ቢቢሲ ነው። የሮማ ካቶሊክ ርዕሰ ጳጳሳት ሊዮ ከተመረጡ በኋላ የመጀመሪያ ጉብኝታቸውን ወደ መካከለኛው ምስራቅ አድርገዋል። ርዕሰ ጳጳስ ሊዮ በመጀመሪያ ጉብኝታቸው ለ6 ቀን በሚያደርጉት ጉብኝት ወደ መካከለኛው ምስራቅ ሊባኖስ አቅንተዋል። ጳጳሱ በመካከለኛ ምስራቅ ያለው ግጭት ያበቃ ዘንድም ጥሪ አቅርበዋል። በቆይታቸውም ከካቶሊክ ሃይማኖት መሪዎችና በቀጠናው ካሉ የፖለቲካ መሪዎች ጋር ይወያያሉ ተብሎ ይጠበቃል። የመጀመሪያው አሜሪካዊ ርዕሰ ጳጳስ ሊባኖስ ሲያርፉ እስራኤል በሊባኖስ ዋና ከተማ ቤይሩት ጥቃት ከሰነዘረች ጥቂት ቀናት በኋላ ነው ተብሏል። በሌላ የውጭ ዘገባ በዩክሬንና በሩሲያ መካከል ይደረጋል የተባለው የሰላም ስምምነት በቶሎ የሚፈጸም አይደለም ስትል ሩሲያ አሳወቀች። አሜሪካ ሁለቱን ሀገራት ለማሸማገል ያግዛል ያለችውን ባለ 28 ነጥብ የሰላም እቅድ ይፋ አድርጋ ሁለቱን ሀገራት በተናጥል የማግባባት ስራም እየሰራች ቢሆንም በሩሲያ በኩል አቋሟን የማለዘብ ምልክት እየታየ አይደለም። አውሮፓና ሩሲያ የሰላም እቅዱ የሩሲያን ጥቅሞች ያስቀደመ ነው የሚል ቅሬታን ቢያቀርቡም በሩሲያ በኩል ያለው መረዳት ግን ተመሳሳይ አይደለም። የሩሲያው ምክትል የውጭ ጉዳይ ሚኒስትር በዕለተ ረቡዕ በሰጡት በተባለ መግለጫ የሰላም ስምምነቱ ምንም እንኳን ለጦርነቱ ማብቃት ሚናው እጅግ የጎላ ቢሆንም ሂደቱ በምንም አይነት መልኩ የሩሲያን ጥቅም የሚነካ እንደማይሆን አረጋግጠዋል። በሌላ በኩል ሩሲያ ከፍተኛ የሆነ የድሮን ድብደባም በደቡባዊ የዩክሬን ከተማ መፈጸሟ ተሰምቷል። በዚህ ጥቃትም 19 ሰዎች ጉዳት የደረሰባቸው ሲሆን ከ50 በላይ መኖሪያ ቤቶች መውደማቸውን ጥቃቱ የደረሰበት አካባቢ የጦር አስተዳደር ሰዎች ይፋ አድርገዋል። ሩሲያም 33 የሚሆኑ የዩክሬን ድሮኖችን በተለያዩ የሩሲያ ከተሞችና በጥቁር ባህር መታ መጣሏን አስታውቃለች ሲል የዘገበው አልጀዚራ ነው።